አመሰግናለሁ። እንግዲህ ከክረምት መቃረብ ጋር ተያይዞ በአዲስ አበባ ከተማ አስተዳደር በተለያዩ አካባቢዎች የጎርፍ ተጋላጭ የሆኑ አካባቢዎች ላይ የጎርፍ መከላከል የቅነሳ ስራን ምን ደረጃ ላይ ነው ያለው፣ የተከናወኑ ወይም ደግሞ እየተከናወኑ ያሉ ስራዎች ምን ሂደት ላይ ናቸው የሚለውን በማስመልከት በስራ አስኪያጅ ጽህፈት ቤት በዛሬው ዕለት ጉብኝቶች እየተካሄዱ ነው የሚገኙት። ጉብኝቶቹ ደግሞ እየተካሄዱ ያሉት በከተማ አስተዳደሩ በሚገኙ 5 ክፍለ ከተሞች ወደ 5 የሚጠጉ ወረዳዎች ነው። እንግዲህ በዛም የተለያዩ አካባቢዎችን ለመመልከት ችለናል። በጉብኝት መርሃ ግብሩ ላይም እንግዲህ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተገኝተው ነበረ። በእነዚህ አካባቢዎች በተለይ ከዚህ ቀደም በክረምት ወራት ጋር ተያይዞ በድንገት ከሚከሰቱ የጎርፍ አደጋዎች ጋር በርካታ የማህበረሰብ ክፍል ተጎጂና ተጋላጭ ሲሆኑ ቆይተዋል። አሁን ላይ ግን የተለያዩ አስቀድሞ የመከላከል ስጋትን የመቀነስ ስራዎች እየተከናወኑ ነው የሚገኙት። ለምሳሌ ያህል በአዲስ ከተማ ክፍለ ከተማ ጎጃም በረንዳ አካባቢ ተገኝተን ያነጋገርናቸው የማህበረሰብ ክፍሎች ነበሩ። እንግዲህ እነዚህ የማህበረሰብ ክፍሎች እንደገለጹልን ከሆነ አካባቢው ከዚህ ቀደም የነበረው ሁኔታ ክረምት ሲመጣ ሁልጊዜም ስጋት ላይ የሚጥላቸው ፍርሃት ላይ የሚጥላቸው አካባቢ እንደሆነ ነግረውናል። አሁን ላይ ግን እነሱ አካባቢው ላይ የቅድመ መከላከል ስራዎች እየተሰሩ ስላለ ተነስተው ወደ ሌላ ቦታ ተዛውረው ስራዎቹ እየተከናወኑ ነው የሚገኙት ብለውናል። በዚሁ እንግዲህ በጉብኝቱ ላይ የተገኙት ቀደም ሲልም እንደገለጽኩት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታን ለማነጋገር ሞክረናል። እሳቸው እንደገለጹልን ከሆነ የዛሬው ጉብኝት ወይም ደግሞ የዛሬው ምልከታ ዋና ዓላማ አስቀድመው በተለዩ እንደ ከተማ አስተዳደሩ የተለዩ ወደ 378 የሚጠጉ የቅድመ መከላከል ስራዎች ያስፈልጋቸዋል የተባሉ ጉዳዮች አሉና እነዛን ለመገምገም ነው ጉብኝቱ ዓላማውን ያደረገው። በተደረገው ምልከታ ደግሞ እየተሰሩ ያሉ ስራዎች መልካም የሚባል ጅምር ላይ መሆናቸውን ጠቅሰውልናል። በቅድሚያ ተሰጥቷቸው እየተሰሩ ካሉ ስራዎች መካከል የጎርፍ መከላከል ግንብን በየአካባቢው ወይም ደግሞ ተጋላጭ ናቸው በተባሉ ስፍራዎች ላይ መገንባት አንዱ ሆኖ ተጠቅሷል። እነዚህ አካባቢዎች ላይ እየተሰሩ ያሉ ስራዎች መልካም የሚባሉና ጥሩ ጅምር ያላቸው እንደሆኑ ነው ኢንጂነር ያነሱልን። በተለይም ደግሞ እነዚህ ስራዎች ሲሰሩ አካባቢው ላይ የነበሩ ዜጎችን ወይም ደግሞ አካባቢው ላይ የነበሩ ማህበረሰቦችን ወደ ሌላ ወደ ተሻለ ቦታ የማዛወር ስራዎች ተሰርተዋል። በነገራችን ላይ እሳቸው እንዳነሱት ከሆኑ የክረምት ወራት ሲመጣ የሚታሰበው ነገር የጎርፍ ብቻ አይደለም ችግር ሆኖ የሚታሰበው። ጎርፍ ጋር ተያይዞ የመሬት መንሸራተቶች ይከሰታሉ። በተለይ እንደዚህ ብዙ ህዝብ ተጠባብቆ የሚኖርባቸው አካባቢዎች ላይ ተያያዥ የሆኑ በርካታ ችግሮች ናቸው የሚከሰቱትና እነዚህን ጊዜ ሰጥቶ ትኩረትና ቅድሚያ ሰጥቶ አንድ ባንድ የመፍታት ችግሮችም የመፍታት ሁኔታዎችም እየተከናወኑ ነው የሚገኙት ብለውናል። ቅድሚያ የተሰጣቸው እነዚህ ስለሆኑ ነው ቀደም ብዬ የጠቀስኳቸው። እንግዲህ በዛው ላይ አክለው መልእክታቸውን ያስተላለፉት ምንድነው እነዚህን ስራዎች ማህበረሰቡ ሊጠብቃቸውና ሊንከባከባቸው ይገባል። ምክንያቱም በተዘዋወርንባቸው አንዳንድ አካባቢዎች ላይ የውሃ ማፋሰሻ ዲሾች ላይ በተለይ ከየቤቱ የተውጣጡ ቆሻሾች መስመሮችን ደፍነው ውሃ እንዳይንቀሳቀስ ያደረጉባቸው ሁኔታዎች አሉና እነዚህን ህብረተሰቡ ሊጠብቅ ሊያለማና ሊንከባከባቸው ይገባል። ምክንያቱም ደግሞ ዞሮ ዞሮ ራሱን ስለሚጠቅም እዚህ ላይ ትኩረት ማድረግ ይገባል የሚል መልእክትም አስተላልፈዋል። ጉብኝቱ እንግዲህ በከሰዓት መርሃ ግብርም ሌሎች ወረዳዎች ላይ ሌሎች ክፍለ ከተሞች ላይ የሚቀጥል ነው የሚሆነው። ለእስካሁን ያለኝ መረጃ ይሄ ነው። ሌላውን ደግሞ በማታ የዜና ወጃችን ይዘን እንመለሳለን።